ትሪጎኖሜትሪካል ቫልዩስ ኦፍ አንግልስ ፍሮም ቴብልስ ከቴብል እንዴት እናገኛለን? ለ30 ለ45 ለ60 ዲግሪ ስፔሻል አንግል ስለሚባሉት ቴብል ሰርተን ነበር። እዚህ ጋር ቫልዩአቸው ምን ያህል እንደሆነ አግኝተን ነበር እና በተመሳሳይ ሜተድ የተሰራ ነው የሌሎችም አንግል ከ0 እስከ 180 ዲግሪ ላሉት አንግሎች ማለት ነው። ነገር ግን እንደዚህ ሰርተን በቀላሉ አናገኛቸውም። ስለዚህ ቴብል አስፈላጊ ሆኗል። ለምሳሌ ኮስ 50 ዲግሪ ስንት ነው ከተባለን ኮስ 50 ዲግሪ ወደ ቴብል ነው የምንሄደው። ቴብሉ የት ነው ያለው? የመጻፋችሁ መጨረሻ ላይ መጻፋችሁ መጨረሻ ላይ ከ0 እስከ 90 ዲግሪ ላሉት ማለት ነው። 0 ዲግሪ 1 እያለ ወደ ታች እስከ 45 ይቀጥላል። ከዛ ወደ ላይ ደግሞ ይመለሳል እስከ 90 ዲግሪ። ስለዚህ አሁን ኮስ 50 ነው የፈለግነው። ኮስ 50 ማለት እዚህ እስከ 45 ነው። ስለዚህ ወደ ላይ ስንመለስ ኮስ እንደዚህ ያለ ኮስ 50 ማለት እዚህ ጋር 50 ዲግሪ በዚህ መስመር ማለት ነው 50 ያለበት እና ኮስ ያለበት ይሄው 0.6428 ነው። ኮስ 50 ዲግሪ ማለት 0.6428 እንደሆነ ማወቅ እንችላለን። ሳይን 20 ዲግሪ ስንት ይሆናል? 20 ዲግሪ እዚህ ያለ ሳይን ስንተኛ መስመር ነው? የመጀመሪያው መስመር ይሄው ሳይን 20 ዲግሪ ማለት ይሄ ራሱ 0.3420 ነው። ሌላው ታን 10 ዲግሪ ይጠይቀናል። ታን 10 ዲግሪ ስንት ነው? 10 ዲግሪ እንደምናየው እዚህ ያለ ታን ስንተኛ መስመር ነው? ሶስተኛ መስመር። ታን 10 ዲግሪ እቺኛው ሶስተኛ መስመር ላይ ያለችው 0.1763 ትሆናለች። ሌላው ሳይን 80 ዲግሪ ሳይን 80 ዲግሪ 80 እዚህ አካባቢ ያለ ሳይን ደግሞ የቱ ጋር ልብ በሉ እስከ 45 ዲግሪ ይሄኛውን ነው የምንጠቀመው በቢጫ ያለው ሳይን። አሁን እስከ 45 ዲግሪ ሳይን 15 ዲግሪ ከተባላችሁ እዚህ ጋር ያለው የመጀመሪያ መስመር ነው። ነገር ግን ሳይን 80 ዲግሪ ሲባል ከታች ያለውን አረንጓዴ ሳይን የትኛው ላይ ነው ያለው? እዚህ ጋር ሁለተኛው መስመር ማለት ነው። ስለዚህ ሳይን 80 ዲግሪ ማለት በ80 ዲግሪ ሁለተኛው መስመር እቺኛው ሳይን ያለበት እቺኛው መስመር ስለሆነች ይሄ ከ46 በላይ ለሆነው ከታች ያለው ነው የምንጠቀመው። ከ45 በታች ለሆነው ደግሞ ከላይ ያለው። አሁን ታን 45 ዲግሪ ከተባልን ታን 45 ዲግሪ የቱ ጋር ነው? እዚህ ጋር ነው አይደል? እቺኛው ነው የምንጠቀመው። ስለዚህ ስንተኛው መስመር ነው? ከላይኛው ታን ያለበት ሶስተኛ ኮሎም ራው ነው። ስለዚህ ታን 45 ዲግሪ አንድ ነው። ታን 46 ዲግሪ ብንባል ሶስተኛው መስመር አይደለም የምንጠቀመው። 46 ዲግሪ እዚህ በአረንጓዴው አይደል? ከ45 በኋላ 46 ዲግሪ። ስለዚህ ታን 46 ዲግሪ እቺኛው ናት። አያችሁ? ታን 46 ዲግሪ እቺኛው ናት። እንደዚህ ነው የምንጠቀመው። ከ45 በኋላ ያሉትን በአረንጓዴው መሰረት፣ ከ45 በታች ያሉትን ደግሞ በቢጫው ወይንም በኦሬንጅ ከለሩ መሰረት። ስለዚህ የፈለግነውን አንግል ለናገኝ። እሺ የቅድሞችን ስፔሻል አንግሎች ቼክ እናድርግ። ሳይን 30 ዲግሪ ስንት ነው? 30 ዲግሪ ታል እዚህ ያለ በቢጫው ነው። ሳይን በቢጫው የመጀመሪያው መስመር ላይ ነው። ሳይን 30 ዲግሪ 0.5 1/2 ነው አይደል? ሳይን 30 ዲግሪ 0.5 ሳይን 60 ዲግሪ የቱ ጋር ነው ያለው? እዚህ ጋር ነው ያለው በአረንጓዴው። ስለዚህ ሳይን በአረንጓዴ ሲሆን ሁለተኛ መስመር። ስለዚህ በ60 ዲግሪ ወደ ሁለተኛው መስመር ስንመጣ ይሄው 0.8660 ያ ማለት ራዲካል 3/2 ማለት ነው። ራዲካል 3ን ለሁለት ስናካፍል 0.8660 እያልን በዚህ አይነት መልኩ ነው የምናገኘው። እሺ አሁን ደግሞ ሳይን ኤ ዲግሪ የሆነ ዲግሪ 0.521ን ሰጥቶናል። ዲግሪው ስንት ቢሆን ነው 0.521ን የሚሰጠን ሳይን? ስለዚህ ዲግሪውን ለመፈለግ በሳይን ላይ 0.521 የት አለ?
ሳይን አሁን ከዚህ ጀምሮ አለ በመጀመሪያው 0.5 ላይ እንሄዳለን። ተመልከቱ 0.521 የለም 0.5299 አለ እና እሱ ማን ነው ለ32 ዲግሪ የሚቀርብ ነው ማለት ነው። ስለዚህ ሳይን 32 ዲግሪ ሳይን 32 ዲግሪ ነው 0.521 ነው። እዚህ ጋር 0.5299 32 ዲግሪ አፕሮክሲሜትሊ ማለት ነው። እንደዚህ እናገኛለን። የሆነ ቫልዩ ሰጥቶ ያን ቫልዩ የሚሰጥ ዲግሪ ስንት ነው ልንባል እንችላለን። አያችሁ 0.521 በማንና በማን በ31 እና በ32 ዲግሪ መሃል ነው። ያ ማለት 31 ዲግሪ 0.515 ነው። 32 ዲግሪ ደግሞ 530 ነው። ስለዚህ ለማን ይቀርባል? ለ31 ብሏል እዚህ ጋር። አዎ 0.521 ለ0.515 ለሚቀርበው ነው አፕሮክሲሜትሊ 31 ዲግሪ ልንል እንችላለን። ትሪጎኖሜትሪክ ቴብል ተጠቅማችሁ ኒረስት ዲግሪውን አግኙ ነው የሚለው። ሳይን ኤ 0.92 ሰጥቶናል። ስለዚህ ኤ ስንት ዲግሪ ነው? ስለዚህ እነዚህን ቀጥታ ሳይን ላይ 0.92 የሚሰጥ ማን ነው? በሳይን ስንሄድ በዚህኛው ሳይን እስከ 45 ዲግሪ ስንመጣ 0.7 ነው። እሺ ወደ ላይ ስንመለስ በዚህኛው ሳይን ስንሄድ ደግሞ 0.92 እንፈልግ። አያችኋ 0.9205 አለ። ስለዚህ ይሄን የሰጠው ሳይን በአረንጓዴው በኩል ስንት ነው? 67 ዲግሪ አያችኋ። ስለዚህ 0.92 የሰጠን 67 ዲግሪ ነው ማለት ነው። እንደገና ኮስ ኤ ኢኳል ቱ 0.984 ኮስ ላይ ሆኖ 0.984 የሚሰጥ ማለት ነው። በኮስ እንምጣ ወደ ታች 0.984 9816 አለ 984 ይኸው ኮስ በየት በኩል ነው? በቢጫው ነው 10 ዲግሪ አያችሁ። ኮስ 10 ዲግሪ ነው ይሄንን የሚሰጠው 10 ዲግሪ። ታን ኢኳል ቱ 0.3802 0 በታን ደግሞ ስንመጣ ታን እዚህ ያለ 0.3802 ታን እዚህ ያለ በሱ መስመር 0.38 02 ባይሆንም ኒረስቱ ለሱ ማለት ነው። ታን እዚህ ጋር 21 ዲግሪ ነው 21። ሌላው ሳይን ኢኳል ቱ 0.981 በሳይን ስንሄድ ሳይን እዚህ አረንጓዴው ያለው ወደ ላይ ስንሄድ 0.981 ይሄው 0.981 ሳይን ከታች አይደል የመጣ ነው በአረንጓዴው ስለሆነ በአረንጓዴው ስንሄድ 79 ዲግሪ ነው 79 ዲግሪ። ኮስ ኤ 0.422 በኮስ ስመጣ 0.4 ከዚህኛው በቢጫው ስመጣ 0.4 የለም። ስለዚህ ኮስ በዚህኛው በአረንጓዴው ወደ ላይ ስንሄድ 0.4 ወደ ላይ 0.422 ነው አይደል? ይሄው በመንደን በአረንጓዴው ነው አይደል? በቢጫ ሳይሆን በአረንጓዴው ነው የመጣ ነው። ስለዚህ ወደ አረንጓዴው ሆሪዞንታሊ ስንሄድ 65 ዲግሪ 0.422 65 ዲግሪ ነው። ታን ኤ 2.410 ታን በታን ስንሄድ ወደ ላይ ስንሄድ በአረንጓዴው 2.410 እዚህ 2.475 አለ እሱ 68 ነው። ስለዚህ የሚቀርበው 2.475 አለ ወይንም ደግሞ ከሱ የሚያንሰው 2.356 አለ 2.356 በእነዚህ መሃል ነው ያለው። ያ ማለት 356 67 ዲግሪ ነው። ያኛው ደግሞ 475 68 ዲግሪ ነው። ስለዚህ በ68 እና በ67 ዲግሪ መሃል 2.410 ያለው ምናልባት 67.5 ዲግሪ ልንል እንችላለን። እዚህ ሊገኝ ይችላል ይሄኛው።
እንደዚህ ኒረስቱን መጻፍ እንችላለን እና ባይዜ ይሄንንም በካልኩሌተር መሞከር እንችላለን። በካልኩሌተር እየተካን ሳይንቲፊክ ካልኩሌተር ትክክል እንደሆነ ዲግሪው መሞከር እንችላለን እና ይህን ትሪጎኖሜትሪክ ፋንክሽን ተጠቅመን የተለያዩ ፕሮብሌሞችን ሶልቭ ማድረግ እንደምንችል ለማየት ሞክረናል። በፓይታጎረስ ቴረም መሰረት ይሄኛውንም አይተናል። a square equal to b square plus c square የሚለውን ለምሳሌ እዚህ ጋር find the lengths of the sides indicated by the small letters። ለምሳሌ እዚህ ጋር ኤምን አገኙ ይላል። ምንና ምን ሰጥቶናል? አንግል ሰጥቶናል። ለ90 ዲግሪ ፊት ለፊት ያለ ሃይፖቴነስ ሰጥቶናል። ለአንግሉ ፊት ለፊት ያለው ምንድነው? ኦፖዚቱን ጠይቆናል ማለት ነው በሌላ ቋንቋ። ስለዚህ ኦፖዚትንና ሃይፖቴነስን የሚይዝልንን ፋንክሽን ስንፈልግ እሱ ማን ነው? ሳይን ነው። ስለዚህ ሳይን 51 ዲግሪ ኢኳል ቱ ኦፖዚት ስንት ነው? ኤም ነው። ኦፖዚት ኦቨር ሃይፖቴነስ ስንት ነው? 2.7። ስለዚህ ኤም ምን ይሆናል? እዚህ ክሪስ ክሮስ ሲሆን ኤም ኢኳል ቱ 2.7 ታይምስ ሳይን 51 ዲግሪ። ሳይን 51 ዲግሪ ከቴብል ስናገኝ 51 ዲግሪ እዚህ በአረንጓዴ ነው። ስለዚህ በአረንጓዴ ሳይን ሁለተኛ መስመር 51 ዲግሪ ስንመጣ ስንት ይሆናል? 0.7771 ነው። 0.7771 ሲባዛ በ2.7 ስናባዛ ኤም ስንት ይሆናል? ወደ 2.1 አካባቢ ይሆናል አፕሮክሲሜትሊ ሚሊሜትር ማለት ነው። ስለዚህ በቀላሉ አገኘነችኛውን ሳይድ። እንደገና እዚህ ጋር ኤንን አገኙ ይላል። አንግል አለን። ለአንግሉ ፊት ለፊት ያለው ምንድነው? ኦፖዚት ነው። ኤን ኦፖዚት ተሰጥቶናል። ለ90 ዲግሪ ፊት ለፊት ያለው ሳይድ ሃይፖቴነስ ነው። እዚያም 2 ሚሊሜትር የቀረው አጃሰንት ነው። ስለዚህ አሁን አጃሰንት አለን፣ ኦፖዚት ተጠይቀናል። ስለዚህ ኦፖዚትና አጃሰንትን የሚይዝ ፋንክሽን ነው የምንፈልገው። ማን ነው እሱ? ኦፖዚት ኦቨር አጃሰንት ታን ነው። ስለዚህ ታን 62 ዲግሪ እንላለን። አንግሉ 62 ዲግሪ ስለሆነ ታን 62 ዲግሪ ኢኳል ቱ ኦፖዚት ኦቨር አጃሰንት። ኦፖዚት ኤን ነው፣ አጃሰንት 52 ኤን ኦቨር 52 እናደርጋለን። ኦቨር 1 ብለን ክሪስ ክሮስ እናደርግ ኤን ኢኳል ቱ 52 ታይምስ ታን 62 ዲግሪ። ታን 62 ዲግሪን ከቴብል ላይ ስንፈልግ 62 እዚህ በአረንጓዴ ነው ያለው እዚህ እንደምናየው። ስለዚህ በአረንጓዴው ታን ስንት ነው? እዚህ ሶስተኛ መስመር ላይ ነው። ስለዚህ እቺኛዋ ናት ማለት ነው 1.881። ስለዚህ 52 ሲባዛ 1.881 ባይዜ ይሄን ከካልኩሌተር ማግኘት እንችላለን። ታን 62 ሳይንቲፊክ ካልኩሌተር ካላችሁ ታንን ትነካላችሁ። ታን 62 ዲግሪ አያችሁ 1.8807 ይላል። ይሄን አጠጋግቶ ነው 1.881 ያለው። ስለዚህ ይሄን በ52 ስናበዛ ስንት ይሆናል? 97.797 እያለ ይቀጥላል። አፕሮክሲሜትሊ 98 እናደርግ እንችላለን። 98 ሚሊሜትር ልንል እንችላለን። አያችሁ በዚህ አይነት መልኩ ሊሰራ ይችላል። እዚህ አክቲቪቲ ላይ ኤቢሲ ሌተሮች አሉ። ሳይኔን አግኝ ነው የሚለው ቀደም ሰርተናል። ሳይኔ ምንድነው? ለሳይኔ ኦፖዚቱ ኤ ነው። ለዚህ ኦፖዚቱ ይሄ ፊት ለፊት ያለው ሃይፖቴነስ ለ90 ዲግሪ ፊት ለፊት ያለው የቀረው ሳይድ ለሳይኔ አጃሰንት ይሆናል። ሳይኔ ኦፖዚት ኦቨር ሃይፖቴነስ ነው። ኦፖዚት ስንት ነው? ኤ ነው። ሃይፖቴነስ ሲ ኤ ኦቨር ሲ ይሆናል። ኮሲስ ኮስ አጃሰንት ኦቨር ሃይፖቴነስ ነው። ለኤ አጃሰንት ቢ ነው፣ ለአንግሌ ማለት ነው። ሃይፖቴነስ ሲ ነው። ስለዚህ ቢ ኦቨር ሲ ይሆናል። ታኔ ኦፖዚት ኦቨር አጃሰንት ኤ ኦቨር ቢ። ይሄን የሰራነው ነው ድጋሚ ነው። ሳይኔ ኦቨር ኮሴ፣ ይሄን ሳይኔን ለኮሴ ስናካፍል ኤ ኦቨር ሲ ሲካፈል ለቢ ኦቨር ሲ፣ ኤ ኦቨር ሲ ኦቨር ቢ ኦቨር ሲ፣ ሲ በሲ ይጠፋል፣ ኤ ኦቨር ቢ ይመጣል።
ስለዚህ ይሄ ኤ ኦቨር ቢ ነው። ይሄ ማለት አያችዋ ከታን ጋር እኩል ነው። ታን ማለት በሌላ ቋንቋ ሳይን ኦቨር ኮስ ከሚለው ጋር እኩል እንደሆነ በዚህ ማረጋገጥ እንችላለን። ሳይን ቢን ፈለግን። ለሳይን ቢ ደግሞ ለአንግል ቢ ይሄ ለአንግል ኤ ኦፖዚት ምናምን ይሆናል። ለአንግል ቢ ደግሞ የተለየ ይሆናል። ምን ይሆናል? ለአንግል ቢ ኦፖዚት ይለያል። ፊት ለፊት ያለው ኦፖዚት ሁሉ ጊዜ ለተሰጠን አንግል ፊት ለፊት ያለው ኦፖዚት ነው። ለ90 ዲግሪ ፊት ለፊት ያለው ሃይፖቴነስ ነው። የቀረው ሳይድ አጃሰንት ይሆናል። ስለዚህ ሳይን ቢ ኦፖዚት ኦቨር ሃይፖቴነስ ነው። ኦፖዚቱ ቢ ነው፣ ሃይፖቴነሱ ሲ ነው። ስለዚህ ሳይን ቢ ቢ ኦቨር ሲ ይሆናል። ኮስ ቢ አጃሰንት ኦቨር ሃይፖቴነስ ነው። አጃሰንት ኤ ነው፣ ሃይፖቴነስ ሲ ነው። ኤ ኦቨር ሲ ይሆናል። ታን ቢ ኦፖዚት ኦቨር አጃሰንት ቢ ኦቨር ኤ። ሳይን ቢ ኦቨር ኮስ ቢ ሳይን ቢ ቢ ኦቨር ሲ አግኝተናል። ቢ ኦቨር ሲ ኦቨር ኮስ ቢ ኤ ኦቨር ሲ አግኝተናል። ኤ ኦቨር ሲ ሲ በሲ ይጠፋል። ቢ ኦቨር ይሆናል። ሳይን ኦቨር ኮስ ማለት ታን ከማለት ጋር እኩል ነው። ቢ ኦቨር ሳይን ኤ ስኩዌር ምን ይሆናል? ሳይን ኤ ስኩዌር ማለት ሳይን ኤ ታይምስ ሳይን ኤ ነው። ሳይን ኤ ታይምስ ሳይን ኤ እዚህ ያገኘነው አንግል አለ። ሳይን ኤ ኦቨር ሲ ነው። ስለዚህ ሳይን ኤ ስኩዌር ምን ይሆናል? ኤ ስኩዌር ኦቨር ሲ ስኩዌር ይሆናል ማለት ነው። ስለዚህ ኤ ስኩዌር ኦቨር ሲ ስኩዌር። ኮስ ኤ ስኩዌርስ ኮስ ኤ ስንት ነው? መጀመሪያ ቢ ኦቨር ሲ ነው። ስለዚህ ኮስ ኤ ስኩዌር ማለት ቢ ኦቨር ሲ ስኩዌር ይሆናል። ቢ ስኩዌር ኦቨር ሲ ስኩዌር ይሆናል። ራይት ዘ ቫልዩ ኦፍ ሳይን ስኩዌር ኤ ፕላስ ኮስ ስኩዌር ኤ። የሁለቱን ድምር ሳይን ስኩዌር ኤ ሲደመር ኮስ ስኩዌር ኤ ስኩዌር ኦቨር ሲ ስኩዌር ፕላስ ኮስ ስኩዌር ኤ ቢ ስኩዌር ኦቨር ሲ ስኩዌር ይሆናል። ስለዚህ ከላይ ከታች ሲ ስኩዌር ኮመን ስለሆነ ሲ ስኩዌር እንወስዳለን። ከላይ ኤ ስኩዌር ፕላስ ቢ ስኩዌር አለ። ልብ በሉ በፓይታጎረስ ቴዎረም መሰረት የሁለቱ የኤ እና የቢ ስኩዌር ከምን ስኩዌር ጋር እኩል ነው? ከሲ ስኩዌር ጋር እኩል። ሃይፖቴነሱ ከረጅሙ ሳይድ ስኩዌር ጋር እኩል ነው። ስለዚህ ኤ ስኩዌር ፕላስ ቢ ስኩዌር ምንድነው? ሲ ስኩዌር ነው። ስለዚህ ሲ ስኩዌር ኦቨር ሲ ስኩዌር ይሆናል። ሲ ስኩዌር ኦቨር ሲ ስኩዌር 1 አያችኋ። ሳይን ስኩዌር ፕላስ ኮስ ስኩዌር ተመሳሳይ አንግል ስኩዌር ድምራቸው አንድ ነው የሚሰጠው ሁሉ ጊዜ። ስለዚህ ይሄንን በቀላሉ መረዳት እንችላለን። እና ይሄ ማለት ሳይን ኤ ስኩዌር ማለት ሳይን ስኩዌር ኤ ከማለት ጋር እኩል ነው። ኮስ ስኩዌር ኤ ማለት ከኮስ ዘ ሆል ስኩዌር ከማለት ጋር እኩል ነው። ተመሳሳይ ነው፣ ልዩነት የለውም። እና ሜጀር ኦፍ አንግል ኤ ፕላስ ሜጀር ኦፍ አንግል ቢ 90 ዲግሪ ነው። ራይት አንግል ከሆነ ተመልከቱ፣ እንደዚህ ራይት አንግል ትሪያንግል ከሆነ ትሪያንግሉ ራይት አንግል ከሆነ እዚህ ጋር 90 ዲግሪ አለው ኦሬዲ። ስለዚህ ስንት ቀረ? 180 አይደል የትሪያንግል አጠቃላይ። ይሄ ራይት አንግል ላይ 90 ዲግሪ ከሰራ የቀሩት ሁለቱ ስንት ናቸው? ተደምረው ስንት ነው የሚሰጡት? 90 ዲግሪ ነው የሚሰጡት። ሶስተኛው 90 ስላለ 180። ስለዚህ አንግል ኤ ሲደመር አንግል ቢ ስንት ነው የሚሰጡት? 90 ዲግሪ ይሰጣሉ። ይሄንን ማወቅ አለብን። ሌላው ሳይን አንግል ኤ ከኮስ ቢ ጋር እኩል ነው። ተመልከቱ፣ ሳይን ኤ ከማን ጋር እኩል ነው? ከኮስ ቢ ጋር ኤ ኦቨር ሲ። እንዲሁም ኮስ ኤ ከሳይን ቢ ጋር እኩል ነው ቢ ኦቨር ሲ። ቀድምም ማሳየቻችኋለሁ ባለፈው ቪዲዮ ላይ። ሌላው ታን አንግል ኤ ማለት ሳይን አንግል ኤ ኦቨር ኮስ አንግል ኤ እንደሆነም ተነጋግረናል። ሳይን ስኩዌር ኤ ፕላስ ኮስ ስኩዌር ኤ ደግሞ 1 እንደሆነ ተነጋግረናል። How can you use the trigonometric table to find the sine, cosine and tangent of obtuse angles?
ኦብቲዩስ አንግሎች እስካሁን አኪዩት አንግሎችን ከ0 እስከ 90 ዲግሪ ያሉ ከ90 ዲግሪ የሚያንሱትን አንግሎችን በቴብል እያገኘን ነበር። አሁን ከ90 በላይ ይሁን ኦብቲዩስ አንግሎችን እስከ 180 ዲግሪ ያሉትን ለምሳሌ ሳይን 95 ዲግሪ ስንት ነው? ቴብል ላይ የለም። ታን 175 ዲግሪ ስንት ነው? እንዴት ልናገኝ እንችላለን? እንዴት ነው የምናገኘው የሚለውን ስናይ አራት ኳድራንቶች እንዳሉ እናውቃለን እና ለምሳሌ ከዚህ እስከዚህ ያለውን ስንቆጥር 90 ዲግሪ ይሆናል። ከዚህ 0 ዲግሪ ነው፣ ወደዚህ ስንሄድ 90 ዲግሪ ይሆናል እና እስካሁን እየሰራን ያለነው አንግል እንደዚህ አኪዩት አንግል እስከ 90 ዲግሪ ካሉት መሃል ማለት ነው። ለምሳሌ እዚህ ጋር የሆነ አንግል ቢኖር ያን አንግል ስሙን ቴታ ብንለው ያን አንግል ስንሰራ እንዴ ነው ሁሉ ጊዜ ምን አለ? በዚህ ኤክስ አክሲስ አለ፣ ወደ ላይ ደግሞ ዋይ አክሲስ አለ። ስለዚህ ወደ ጎን ኤክስ አክሲስ ነው እንደዚህ፣ ወደ ላይ ደግሞ ዋይ አክሲስ ነው። ስለዚህ ኤክስ እና ዋይ አሉ ማለት ነው። ስለዚህ ከዚህ ሳይንን ብንሰራ ኮስን ብንሰራ ታንን መስራት እንችላለን። ሳይን ስንሰራ ሳይን ቴታ ምን ይሆናል? ኦፖዚት ኦቨር ሃይፖቴነስ። ስለዚህ ፊት ለፊት ያለው ኦፖዚት ዋይ ነው። ዋይ ኦቨር ሃይፖቴነስ እችኛዋ ስንት ትሆናለች? እችኛዋ ከዚህ እስከዚህ ያለችው ኤክስ ናት። ሃይፖቴነስ ምንድነው የምትሆነው? እሷን ለምሳሌ ሲ ብንላት የሁለቱ ተቃራኒዎቹ ስኬር ድምር ነው። ስለዚህ ሲ ስኬር ኢኳል ቱ ኤክስ ስኬር ፕላስ ዋይ ስኬር ነው የሚሆነው። ስለዚህ ሲን ለማግኘት ራዲካል ውስጥ ስንከት ስኬሩ ሲጠፋ ሲ ምን ይሆናል? ራዲካል ኤክስ ስኬር ፕላስ ዋይ ስኬር። ስለዚህ ይሄኛው ሃይፖቴነስ ምንድነው? ራዲካል ኤክስ ስኬር ፕላስ ዋይ ስኬር ነው። ሶ ሳይን ቴታ ኢኳል ቱ ኦፖዚት ኦቨር ኦፖዚት ዋይ ነው። ሃይፖቴነስ ራዲካል ኤክስ ስኬር ፕላስ ዋይ ስኬር ይሆናል ማለት ነው። ይሄ ሳይን ቴታ ነው። ኮስ ቴታን ከፈለግን አጃሰንት ኦቨር ሃይፖቴነስ ነው። አጃሰንት ለዚህ ለሳይን ቴታ አጃሰንት ኤክስ ነው። ሃይፖቴነስ ደግሞ ይሄ ነው። ስለዚህ ኮስ ቴታ ኢኳል ቱ ኤክስ ኦቨር ራዲካል ኤክስ ስኬር ፕላስ ዋይ ስኬር። ታን ቴታን ከፈለግን ታን ቴታ ኢኳል ቱ ኦፖዚት ኦቨር አጃሰንት ነው። ለቴታ ኦፖዚት ዋይ ነው፣ አጃሰንት ኤክስ ነው። ስለዚህ ዋይ ኦቨር ኤክስ ይሆናል። ዋይ ኦቨር ኤክስ እንደዚህ። እስካሁን ይሄ እስከ ስንት ዲግሪ ነው? ከዚህ ተነስተን እዚህ እስከንደርስ ድረስ 90 ነው አይደል? ከ90 በታች ለሆኑት ነው። ኦብቲዩስ ሲሆኑስ እስከ 180 ሲሆኑ ምንድነው የምናደርገው? ተመሳሳይ ፕሮሲጀር የምንከተለው ነው። ግን ለምሳሌ ከ90 ከበለጠ 90 እስከዚህ ነው። ከ90 ከበለጠ እንዲህ ነው፣ ወደዚህ ነው የሚሄደው። ለምሳሌ ይሄ አንግል ስንት ይሆናል ተብለን ከተጠየቀ ምንድነው የምናደርገው? ከዚህ እስከዚህ ያለውን አንግል ሳይሆን የምንሰራው ከዚች እስከዚች ያለችውን አንግል ነው የምንሰራው። እሷን አንግል ቴታ ከኤክስ ነው የምንነሳው። ቴታ ብለን እንሰራለን እና ከዚህ ወደ ላይ ቨርቲካል አለ፣ ሆሪዞንታል አለ እና ወደዚህ ኤክሱ ምንድነው? ኔጌቲቭ ኤክስ ነው። አያችኋ? ዋዩ ደግሞ ወደ ላይ ስለሆነ ፖዚቲቭ ነው። ዋይ ወደ ላይ ሁሌ ፖዚቲቭ ነው። ወደዚህ ኤክስ ኔጌቲቭ ነው። ስለዚህ ከዚህ ምን ይሆናል? ሳይን ቴታን ስንሰራ በዚህ በኩል ሳይን ቴታ ኢኳል ቱ ለቴታ ኦፖዚት ዋይ ነው። ሃይፖቴነስ ምን ይሆናል? ያው እንደሚታወቀው ራዲካል ኤክስ ስኬር ፕላስ ዋይ ስኬር ነው። እዚህ ኤክስ ስኬር ፕላስ ዋይ ስኬር ነው የሚሆነው። ስለዚህ ሳይን ቴታ ዋይ ኦቨር ሃይፖቴነስ ይሆናል ማለት ነው። ዋይ ኦቨር ራዲካል ኤክስ ስኬር ፕላስ ዋይ ስኬር ይሆናል። ኮስ ቴታ ኢኳል ቱ አጃሰንት ኦቨር ሃይፖቴነስ። በዚህ ጊዜ አጃሰንት ምንድነው? ኔጌቲቭ ኤክስ ነው። ሃይፖቴነስ ይሄ ነው። ስለዚህ ኔጌቲቭ ኤክስ ኦቨር ራዲካል ኤክስ ስኬር ፕላስ ዋይ ስኬር ይሆናል። ታን ቴታስ ኦፖዚት ኦቨር አጃሰንት። ኦፖዚት ዋይ ነው፣ አጃሰንት ኔጌቲቭ ኤክስ ነው። ዋይ ኦቨር ኔጌቲቭ ኤክስ ኔጌቲቭ ዋይ ኦቨር ኤክስ ይሆናል። ስለዚህ ተመልከቱ፣ አንግሉ ኦብቲዩስ በሚሆንበት ጊዜ ሳይን እንደነበረው ነው፣ እንደመጀመሪያም ነው። ኮስ እና ታን ግን ምን ይሆናሉ? ኔጌቲቭ ይሆናሉ። ተመልከቱ። ለምሳሌ በዚህ በተመሳሳይ ፕሮሲጀር አንግሎችን እንስራ።
ለምሳሌ 129 ዲግሪ ሳይን 129 ኮስ ታን ስንት ይሆናል ተባለ። 129 ዲግሪ ራሱ ምንድነው? በኤክስ ዋይ አክሲስ ስናሰምረው 129 ዲግሪ ከዜሮ ይነሳል። እዚህ ሲደርስ 90 ዲግሪ ይሆናል። ከ90 ተጨምሮ እዚህ አካባቢ ማለት ነው። ከ90 39 ዲግሪ አካባቢ ተጨምሮ፣ ስለዚህ ይሄ ስንት ይሆናል? 129 ዲግሪ ይሆናል። እኛ ግን እሷን ሳይሆን የምንሰራው እዚህ የቀረችው ነው ከኤክስ እስከዚህ ድረስ ስንት ነው? እንዲህ ተሽከርክሮ እዚህ ቢደርስ 180 ነበር። ስለዚህ እቺኛዋ ስንት ናት? 180 ሲቀነስ 129 ናት። 180 ዲግሪ ሲቀነስ 129 ዲግሪ የትኛዋን ትሆናለች? እቺኛዋን ፓርት ትሆናለች። ከ180 129 ስንቀነስ 51 ዲግሪ። ስለዚህ እዚህ ጋር 51 ዲግሪ እስከዚህ ያለው 129 ዲግሪ ከዚህኛው ተነስተን ወደዚህ ስንመጣ ካለው ከ51 ዲግሪ ጋር እኩል። ልብ በሉ እንደዚህ ምንድነው? አንቲ ክሎክዋይስ ነው። ወደዚህ ዳይሬክሽን ይሄድ ነው። ከዚህ ተነስተን ወደዚህ ዳይሬክሽን ስንሄድ ካለው 51 ዲግሪ ጋር እኩል። በዚህ በኩል 51 ዲግሪ ማለት ምን ማለት? 51 ዲግሪ በዚህ በኩል አለ እኮ። በዚህ በኩል 51 ዲግሪ ማለት ምን ማለት ነው? ምን አለ? ዋይ አለ ኤክስ አለ እና ሳይን 51 ማለት ነው። እዚህ ጋር ሳይን 51 ዲግሪ ማለት እዚህ ጋር ዋይ አለ፣ እዚህ ኤክስ አለ፣ እዚህ ራዲካል ኤክስ ስኩዌር ፕላስ ዋይ ስኩዌር አለ። እዚህ ሳይን 51 ማለት ኦፖዚት ኦቨር ሃይፖቴነስ ዋይ ኦቨር ሃይፖቴነስ ኤክስ ስኩዌር ፕላስ ዋይ ስኩዌር ከማለት ጋር እኩል። እዚህ ጋር ልብ በሉ። ኮስ 51 ማለትስ ኮስ 51 ዲግሪ ማለት አጃሰንት ኦቨር አጃሰንቱ ኤክስ ነው። ኤክስ ኦቨር ሃይፖቴነስ ራዲካል ኤክስ ስኩዌር ፕላስ ዋይ ስኩዌር ጋር እኩል። ታን 51 ዲግሪ ማለት ኦፖዚት ኦቨር አጃሰንት ኦፖዚት ዋይ ነው፣ አጃሰንት ኤክስ ነው። ዋይ ኦቨር ኤክስ ከማለት ጋር እኩል። እዚህ ጋር ያለው 51 ዲግሪስ ከምን ጋር እኩል ነው? ከ129 ዲግሪ ጋር እኩል ነው። ስለዚህ ሳይን 129 ዲግሪ ስንት ይሆናል? እዚህ ጋር ምን አለ? ዋይ አለ ወደ ላይ ፖዚቲቭ ዋይ፣ ኤክሱ ደግሞ ምንድነው? ኔጌቲቭ ነው ወደ ግራ ስለሆነ ሰከንድ ኳድራንት ላይ ወደዚህ ዳይሬክሽን ኤክስ ኔጌቲቭ ነው። ሳይን 129 ዲግሪ ማለት ምን ማለት ነው? ዋይ አለ እዚህ ሃይፖቴነስ እንደምናውቀው ኤክስ ስኩዌር ፕላስ ዋይ ስኩዌር አለ። ሳይን 129 ዲግሪ ማለት ኦፖዚት ዋይ ኦቨር ሃይፖቴነስ ራዲካል ኤክስ ስኩዌር ፕላስ ዋይ ስኩዌር። ተመልከቱ ሳይን 129 ከማን ጋር እኩል ነው? ከሳይን 51 ጋር እኩል ነው። ሳይን 51ም ዋይ ኦቨር ኤክስ ስኩዌር ፕላስ ዋይ ስኩዌር። ከዚህ ምን እንረዳለን? ሳይን 129 ዲግሪ ማለት ከሳይን 51 ዲግሪ ጋር እኩል ነው። ስንት ማለት? ሳይን 129 ዲግሪ ማለት። ስለዚህ ኦፕቲዩስ ሲሆን ሳይን 129 ዲግሪ ማለት ከምን ጋር እኩል ነው? 129 ዲግሪ ማለት ኢኳል ቱ ሳይን 180 ሲቀነስ 129 ጋር እኩል ነው። 180 ሲቀነስ 129 51 ነው። ስለዚህ ሳይን 129 ዲግሪ ማለት ሳይን 180 ሲቀነስ 129 ጋር እኩል ነው። ይሄ ማለት ቴታ ኦፕቲዩስ ሲሆን ሳይን ቴታ ምን ይሆናል? ሳይን ቴታ ኢኳል ቱ ሳይን 180 ዲግሪ ማይነስ 129 ምንድነው? ቴታ ይሆናል። ምን ሲሆን? ቴታ ኦፕቲዩስ በሚሆንበት ጊዜ እየሰራን ያለ ነው። ቴታ ምን ሲሆን? ኦፕቲዩስ ሲሆን ከ90 እስከ 180 ያለ ሲሆን ሳይን ቴታ ማለት ሳይን 180 ማይነስ ቴታ ከማለት ጋር እኩል ነው። እሺ ሳይን 129ን እንዲሰራን ኮስ 129ን እንስራ። ኮስ 129 ዲግሪ ምንድነው? ኮስ ምንድነው? አጃሰንት ኦቨር ሃይፖቴነስ ነው። አጃሰንት እዚህ ኤክስ ነው፣ ኔጌቲቭ ኤክስ ነው። ሃይፖቴነስ ራዲካል ኤክስ ስኩዌር ፕላስ ዋይ ስኩዌር። ስለዚህ ኔጌቲቭ ኤክስ ኦቨር ራዲካል ኤክስ ስኩዌር ፕላስ ዋይ ስኩዌር። ተመልከቱ ኮስ 129 ከምን ጋር? ኮስ 51ን ተመልከቱ ፖዚቲቭ ኤክስ ነው። ኮስ 129 ስለዚህ ከምን ጋር እኩል ነው? ኮስ 129 ዲግሪ እዚህ ኔጌቲቭ ስለሆነ ኔጌቲቭን ከውጪ ስናወጣ ኔጌቲቭ ኦፍ ውስጥ ያለው ኤክስ ኦቨር ኤክስ ስኩዌር ፕላስ ዋይ ስኩዌር ከማን ጋር እኩል ነው?
ከኮስ 51 ስለዚህ ኮስ 129 ማለት ኔጌቲቭ ኦፍ ኮስ 51 ዲግሪ ጋር እኩል ነው አያችሁ ምክንያቱም እዚህ ጋር ያለው ከኮስ 51 ጋር እኩል ስለሆነ ይሄ ማለት ነው ኮስ 129 ዲግሪ ማለት ኢኳል ቱ ኔጌቲቭ ኦፍ ኮስ 180 ዲግሪ ሲቀነስ 129 ዲግሪ 51 ዲግሪ ማለት እንዲህ ስለሆነ ስለዚህ ከዚህ ምን ኮንክሉድ ማድረግ እንችላለን ኮስ ቴታ ኦብቲዩስ ሲሆን ምን ማለት ነው ኔጌቲቭ ኦፍ ኮስ 180 ዲግሪ ማይነስ ቴታ ጋር እኩል ቴታ ኦብቲዩስ ሲሆን ቀጥለን ታን ቴታን እንስራ ታን ቴታ ኢኳል ቱ ኦፖዚት ኦቨር አጃሰንት ነው አሁን ታን 129 ዲግሪ ማለት ነው በዚህ ጊዜ ታን ቴታ ስንል ታን 129 ዲግሪ ታን 129 ዲግሪ ኢኳል ቱ ኦፖዚት ማን ነው ለ129 ዲግሪ y ነው አጃሰንት ኔጌቲቭ x ነው y ኦቨር ኔጌቲቭ x ይሆናል ያ ማለት ኔጌቲቭ y ኦቨር x ይሆናል ከ51 ጋር ይሁ ኮስ 51 ዲግሪ y ኦቨር x ነበር ነገር ግን 129 ዲግሪ ኔጌቲቭ y ኦቨር x ሆነ ስለዚህ ይሄ ማለት ነው ታን 129 ዲግሪ ኢኳል ቱ ኔጌቲቭ ከፊት አለ ኔጌቲቭ ኦፍ y ኦቨር x ስንት ነው ታን 51 ዲግሪ 51 ዲግሪ ስለዚህ ከዚህ ምን እንረዳለን ታን 129 ዲግሪ ማለት ኔጌቲቭ ኦፍ ታን 51 ዲግሪ ማለት ታን 180 ሲቀነስ 129 ማለት ነው 180 ዲግሪ ሲቀነስ 129 ዲግሪ ማለት ነው ስለዚህ ከዚህ ምን እንረዳለን ቴታ 129 ከሆነ ታን ቴታ ኦብቲዩስ ሲሆን ታን ቴታ ማለት ነው ኔጌቲቭ ኦፍ ታን 180 ማይነስ ቴታ ማለት ነው 180 ዲግሪ ማይነስ ቴታ ከማለት ጋር እኩል ነው ስለዚህ ህጎቹን ልብ በሉ ቴታ ኦብቲዩስ ከሆነ ታን ቴታ ማለት ኔጌቲቭ ኦፍ ታን 180 ማይነስ ቴታ ነው ሳይን ቴታ ማለት ፖዚቲቭ ሳይን 180 ማይነስ ቴታ ነው ኮስ ቴታ ማለት ኔጌቲቭ ኮስ 180 ማይነስ ቴታ ሳይን ብቻ ነው እንዳለ ፖዚቲቭ የሚሆነው ኮስ እና ታን በኔጌቲቭ ይባዛሉ ቴታው ኦብቲዩስ በሚሆንበት ጊዜ ለምሳሌ ተመልከቱ ኮስ 100 ዲግሪ ይላል ኮስ 100 ዲግሪ ምንድነው ኦብቲዩስ አንግል ነው ስለዚህ ዲግሪ ኦብቲዩስ በሚሆንበት ጊዜ ምን ከማለት ጋር እኩል ነው ኮስ 100 ዲግሪ ማለት ኔጌቲቭ ኦፍ ኮስ 180 ሲቀነስ 100 ማለት ነው 180 ዲግሪ ሲቀነስ 100 ዲግሪ ማለት ነው ኔጌቲቭ ኦፍ ኮስ ምን ይሆናል 180 ሲቀነስ 180 ዲግሪ ስለዚህ ኮስ 100 ዲግሪ ማለት ኔጌቲቭ ኦፍ ኮስ 80 ዲግሪ ስለዚህ ኔጌቲቭ ኦፍ ኮስን ደግሞ ኮስ 80 ዲግሪ እናውቃለን ከቴብል ላይ 80 ዲግሪ እዚህ ያለ ባረንጓዴው ኮስ የቱ ጋር ነው የመጀመሪያው መስመር ነው ስለዚህ 80ን ይዘን ወዴት እንሄዳለን ወደ መጀመሪያው ስንመጣ 0.1736 ነው 0.1736 ነው ኮስ 80 ዲግሪ ስለዚህ ኔጌቲቭ ኦፍ 0.1736 ይሆናል ኮስ 100 ዲግሪ አያችሁ ኮስ 100 ዲግሪ ማለት ኔጌቲቭ ኦፍ 1736 ወይንም ኔጌቲቭ ኦፍ 174 ይሆናል ሳይን ሲሆንስ ሳይን 163 ዲግሪ ኦብቲዩስ ነው ሳይን ሲሆን ምን ከማለት ጋር እኩል ነው ሳይን 180 ማይነስ 163 ፖዚቲቭ ነው ማይነስ 163 ከ180 163 ስንቀነስ 17 ዲግሪ ነው ከሳይን 17 ዲግሪ ጋር እኩል ሳይን 17 ዲግሪ ስናወጣ ደግሞ 0.292 ነው ከቴብል ስናወጣ ታንን ስናይ ታን ኦብቲዩስ ሲሆን ምን ከማለት ጋር እኩል ነው ታን 160 ዲግሪ ማለት ኔጌቲቭ ኦፍ ታን 180 ዲግሪ ማይነስ 160 ዲግሪ ከማለት ጋር እኩል ይሄ ማለት ደግሞ ኔጌቲቭ ኦፍ ታን 180 ሲቀነስ 160 20 ዲግሪ ነው ስለዚህ ኔጌቲቭ ኦፍ ታን 20 ከቴብል እናገኛለን ከቴብል ታን 20 በመናገኝበት ጊዜ 0.364 ነው ስለዚህ ኔጌቲቭ ኦፍ 0.364 እናደርጋለን ስለዚህ ሰመራይዝ ለማድረግ ያክል ኦብቲዩስ ከሆነ
አንግሉ ቴታው ኦፕቲዩስ አንግል ከሆነ ሳይን ቴታ ምን ይሆናል? ሳይን 180 ዲግሪ ማይነስ ቴታ ኮስ ቴታ ኔጌቲቭ ኦፍ ኮስ 180 ዲግሪ ማይነስ ቴታ ታን ቴታ ኔጌቲቭ ኦፍ ታን 180 ዲግሪ ማይነስ ቴታ ይሆናል።